የጌታችን የኢየሱስ ክርስቶስን ልደት የምናከብርበት ወቅት ላይ ያለነውና የጌታችን የኢየሱስ ክርስቶስን ልደት ወይም የተወለደበትን ቀን ሰለብሬት ስናደርግ ወይም በርዝዴውን ስናከብር ማወቅ ያለብን በጣም ወሳኝ ነገሮች አሉ። ምክንያቱም ኢየሱስ ጌታችን የተወለደው ለራሱ አይደለም። ኢየሱስ የተወለደው ለኛ ነው። ተወለደልን ነው የምንለው። በጣም የሚገርመው ነገር ሉቃስ መጽሐፍ ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለውን ቃል አነበላችኋለሁ። እንደዚህ ይላል። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቀሬኒዮስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። መጻፍ ማለት ያው ግብር ለመክፈል ነው። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀርቦ የጌታ ክብር በዙሪያቸው አበራ። ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ ያዙልኝ፣ አሁን በደንብ እንድሰሙ ይፈልጋለሁ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ አለ በዚህ ቀን በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። አያችሁ፣ ዛሬ በዳዊት ከተማ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ አትፍሩአል። እና መልአኩ ምንድን ያለው? ዛሬ በዳዊት ከተማ መድኃኒት፣ እንግሊዝኛው አዳኝ ይላል፣ ሴቪየር ይላል፣ የሚያድን ማለት ነው። እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። አያችሁ፣ ተወልዶላችኋል አለ። ስለዚህ ጌታችን ኢየሱስ ክርስቶስ የተወለደው ለራሱ ሳይሆን ለኛ ነው። በዚህ ዓለም ለሚኖሩ ለሰው ልጆች ነው። ለምንድነው ኢየሱስ መወለድ ያስፈለገበት? ኢየሱስ መምጣት ያስፈለገበት፣ እግዚአብሔር ልጁን መላክ ያስፈለገበት ምክንያት እዚህ ጋር መልአኩ ግልጽ ያደርገዋል። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ታስታውሳላችሁ ማቴዎስ መጽሐፍ ምዕራፍ 1 ላይ መልአኩ ዮሴፍ ማርያምን ሊተዋት በወደደ ጊዜ መልአኩ በሕልም ለዮሴፍ ተገልጦ ምንድን ያለው? እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። አያችሁ፣ መልአኩም ለእረኞቹ በተገለጠ ጊዜ ዛሬ በዳዊት ከተማ መድኃኒት አዳኝ ተወልዶላችኋልና። አያችሁ፣ ኢየሱስ መድኃኒት ነው፣ አዳኝ ነው። ስለዚህ ሰዎች የክርስቶስ ኢየሱስን ልደት ሴሌብሬት በሚያደርጉበት ሰዓት ላይ በሚያከብሩበት ሰዓት ላይ የአንድን ተራ ግለሰብ ወይም የአንድ ግለሰብን ልደት እንደሚያከብሩት ወይም የራሳቸውን ልደት እንደሚያከብሩት ሊያስቡ አይገባም። ምክንያቱም ብዙ ሰዎች ትኩረት የሚያደርጉት ሴሌብሬሽኑ ላይ ነው፣ ሰርሞኒው ላይ ነው፣ ስርዓቱ ላይ፣ ሂደቱ ላይ ነው ሰዎች ትኩረት የሚያደርጉት። በጣም ለብዙ ዘመን ይሄ ተደርገዋል። ነገር ግን
እዚህ ቦታ ላይ በጣም ቁልፍ ነገር ነው የእግዚአብሔር ቃል እያወራ ያለው። መድኃኒት ነው የተወለደላችሁ አለ። ለእናንተ ነው የተወለደ መልአኩ። ዛሬ በዳዊት ከተማ መድኃኒት እርሱም ጌታ ክርስቶስ ኢየሱስ ተወልዶላችኋል። ለእናንተ ለራሱ መወለድ አያስፈልገውም። ምክንያቱም እሱ ሳይወለድ በፊትም አለ። ታስታውሳላችሁ 50 ዓመት ያልሞላ አብርሃምን አግኝቼዋለሁ አይቼዋለሁ ትላለህ ስል አብርሃም ሳይወለድ በፊት እኔ ያለው አለ ጌታችን ኢየሱስ ክርስቶስ ማለት ነው። ምክንያቱም በመጀመሪያው ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር ይላል እግዚአብሔር ቃል። ኢየሱስ በማርያም በድንግል ማርያም ማፀን ሳይጸነስ በፊት አለ። ኢየሱስ አለ ወገኖቼ፣ አያችሁ አለ። ተገለጠ ነው የምንለው። ኢየሱስ ቃል ስጋ ሆነ ስንል አምላክ ሰው ሆነ። ኢየሱስ ክርስቶስ ነበረ። ቃል ስጋ ሳይሆን በፊትም በአምላካዊ ማንነቱ የነበረ። ነገር ግን ኢየሱስ የተወለደው ለኛ ነው፣ ለሰው ልጆች ነው። ለዚህ ነው መልአኩም ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል። መድኃኒት አዳኝ ይላል፣ ሴቬር ይላል እንግሊዝኛው፣ ቅድም እንዳልኳችሁ ማለት። ስለዚህ በዓሉ ሲከበር ኢየሱስ ክርስቶስ የመጣበትን የተወለደበትን ዓላማውን ማወቅ በጣም አስፈላጊ ነው ወገኖቼ። ለምንድን ነው ኢየሱስ የተወለደው? አምላክ ሰው ሆኖ መወለድ ለምን አስፈለገው? እዚህ ቦታ ላይ በጣም ደስ ይላል፣ ግልጽ ነው ያደረገው። መልአኩ ለዮሴፍም ሲናገር ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። አያችሁ፣ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ። የሚወለደውን ከእሷ የሚወለደውን ብላቴና ሕፃን ስሙን ኢየሱስ ትለዋለ። ለምን ሲባል እሱ ሕዝቡን ከኃጢአታቸው ያድናቸዋልና። ኢየሱስ አዳኝ ነው ወገኖቼ። ስለዚህ ልደቱን ስታከብሩ ማሰብ ያለባችሁ እኔን ሊያድን ነው የተወለደው፣ ለእኔ ነው የተወለደው፣ ለእኔ ነው ወደዚህ ዓለም የመጣው። አያችሁ፣ ራሱ ጌታችን ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል 3 ላይ ኒቆዲሞስ ስለተባለ ሰው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ብሎ ይናገራል። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል። ስለዚህ ሰው ሁሉ በአዳም ኃጢአት ምክንያት ኃጢአተኛ ስለሆነ የእግዚአብሔር ቃል ሮሜ መጽሐፍ ይናገራል። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ አንድስ እንኳን ጻድቅ የለም ይላል ወገኖች። የእግዚአብሔር ቃል አንድ ጻድቅ የለም ይላል። አንድ ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል። ሁሉ ኃጢአተኛ ነው። በእግዚአብሔር ዓይን አንድ ጻድቅ የለም። ወደ እግዚአብሔር መንግስት መግባት የሚችል በእግዚአብሔር ሕልውና መቆም የሚችል አንድ ሰው የለም። አዳም በኃጢአት ከወደቀበት ጊዜ ጀምሮ ማለት ነው። ምክንያቱም ሮሜ መጽሐፍ 5:12 ላይ እግዚአብሔር ቃል ሲናገር በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ በኃጢአት ምክንያት ሞት ይልና እንደዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ከአዳም የመጣ የሰው ዘር ሁሉ ኃጢአተኛ። አንድ ጻድቅ የለም ወገኖች፣ አንድ ጻድቅ የለም። ሁሉ ኃጢአትን ሰርተዋል፣ አንድ ጻድቅ የለም። የእግዚአብሔር ክብር ጎሏቸዋል ይላል የእግዚአብሔር ቃል። ስለዚህ የእግዚአብሔር ልጅ መምጣት ያስፈለገበት፣ ኢየሱስ መወለድ ያስፈለገበት፣ ኢየሱስ ወደዚህ ዓለም መምጣት ያስፈለገበት ሪዝኑ በአዳም ኃጢአት ምክንያት ሰዎች ሁሉ ኃጢአተኛ ስለሆኑ ለሰዎች መድኃኒት ሊሆን ነው ኢየሱስ ክርስቶስ ወገኖች የተወለደው። ስለዚህ የሆነን ግለሰብ በዓል እንደምታከብሩ የልደት በዓል እንደምታከብሩት ልታከብሩት አይገባም። የመጣበትን የተወለደበትን ፐርፐዝ ማወቅ በጣም አስፈላጊ ነው።